بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም ማዛኝ በሆነው قسيس له ابن ልጅ ያለው ቄስ ነው። የልጁን ታሪክ በደንብ አድምጡ። ይህ ቄስ በምዕራቡ ዓለም የሚኖር በማህበረሰቡ ዘንድ ታዋቂ ነበር። በሺካጎ የሚኖር ካቶሊካዊ ቄስ ነው። የልጁ ዕድሜ 9 ወይም 10 ነው። አባቱ ቤተ ክርስቲያን እየወሰደው ያስተምረው ነበር። ልጁም ባለ ብሩህ አእምሮ ነው። ብስለቱ ዕድሜውን ቀድሟል። አንዳንድ ልጆች በዚህ ዕድሜ አረዳዳቸው ዝቅ ያለ አለ። አንዳንዱም እንደ አዋቂዎች የሚያስቡ አሉ። አላህም سبحانه وتعالى መልካም ነገር ሽቶለት ነበር። هذا الطفل هذا الغلام كان يكثر من القراءة وفي يوم ይህ ልጅ ማንበብን ያበዛ ነበርና አንድ ቀን የድሮ የወንጌል መጽሐፍን ያገላብጣል። ያረጀ መጽሐፍ ነበር። አይኖቹም በአንድ አንቀጽ ላይ ትኩረትን አገኙ። ምንድናት ይህች አንቀጽ? የዚህች አንቀጽ ጥቅል ትርጓሜዋ ኢየሱስ ወይም ዒሳ ዓለይሂ ሰላም ስለ አንድ ሰው ያበሰራል። ይህ ሰው ይመጣና ሰዎችን ካሉበት የድንቁርናና የጥመት ሕይወት ያድናቸዋል። ይህም ሰው ከሚኖሩበት አካባቢ ሳይሆን ሌላ አካባቢ እንደሚኖር እያለ መግለጫዎችን ያስቀምጣል። من هذا الرجل الذي يأتي بعد عيسى؟ ይህ ሰው ማን ነው? ከዒሳ ወይም ኢየሱስ ዓለይሂ ሰላም በኋላ መጥቶ ሰዎችን ወደ ቀጥተኛ መንገድ የሚመራው። ከዚያም ወጣቱ ምን ይላል? ወደ አባቴ እየተቻኩልኩ ሄድኩኝ። ታሪኩ እንግዲህ ከዚህ በኋላ ወጣቱ ይናገራል። ከዚያም ወደ አባቴ ሄድኩኝና ከዒሳ ወይም ኢየሱስ በኋላ መጥቶ ሰዎችን ወደ ቀጥተኛ መንገድ የሚመራው ሰው ማን ነው አልኩት። فغضب أبوه القسيس قال ماذا تقول أجننت يا ابني؟ ከዚያም ቄስ አባቱ በጣም ተናደደ። ልጄ ሆይ ምን እያልክ ነው? አእምሮህን ስተሃል እንዴ? ከኢየሱስ በኋላ ሰዎችን የሚያድን ማንም የሚመጣ የለም። አዳኙ ኢየሱስ ነው አለ። ነገር ግን አባዬ ይህን እኮ ከመጽሐፉ ላይ ነው ያነበብኩት አልኩት። የለም ይህ መጽሐፍ ስህተት አለበት አለ። ከዚያም መጽሐፉን ይዤለት መጣሁ። አባዬ መጽሐፉ ያልኩህ እኮ ወንጌል ነው አልኩት። ከዚያም አባቴ መጽሐፉን ቀማኝና እንዲህ አይነት ጥያቄዎችን ዳግም እንዳትጠይቅ አለኝ። ነገር ግን አባዬ ይህ እኮ ወንጌል ነው አልኩት። ልጄ ሆይ ይህ መጽሐፍ በአንተ ዕድሜ ላሉት አይሆንም። አደግ ስትል ይገባሃል። አሁን ግን እንድታነባው አልፈቅድልህም አለኝና ከለከለኝ። ቢሆንም ግን ንባቤን አላቋረጥኩም። አነባለሁ። ለንባብ የነበረኝን ፍቅር ጨመረ። من هذا الرجل الذي سيأتي بعد عيسى وسيهدي الناس؟ ከዒሳ ወይም ኢየሱስ ዓለይሂ ሰላም በኋላ የሚመጣው ሰው ማን ነው? ሰዎችን የሚመራው ወደ ቀጥተኛው መንገድ የሚያመላክተው ሰው ማን ነው? ከዚያም አንዳንድ መጽሐፎችን አነበብኩኝ። አረብ እንደሆነም ደረስኩበት። ይህ ልጅ በጣም በሳለ አእምሮና ፈጣን ልጅ ነበር። አስቡት እንግዲህ ይህ ልጅ አእምሮ ምን ያክል በሳል እንደሆነ። ከዚያም በምኖርበት አካባቢ አንድ የአረቦች ምግብ ቤት ነበር። እነሱም ዘንድ ሄድኩኝ፣ ገባሁም። ከዚያም እዚያው ምግብ ቤት ውስጥ የሚሰራውን ሰራተኛ ጠየቅኩት። ከኢየሱስ በኋላ መጥቶ ወደ ቅናቻ የመራችሁና ወደ መልካም ነገር የጠራችሁ ሰው አላችሁ እንዴ? الرجل وقال لي نعم إنه نبينا. قلت له ما اسمه؟ قال اسمه محمد. ከዚያም ሰውየው ሳቀና አዎ አለን፣ እሱም ነብያችን ናቸው አለኝ። ስሙ ማን ነው አልኩት። ስሙ ሙሐመድ ይባላል አለኝ። ሙሐመድ? አዎ ሙሐመድ። ከኢየሱስ በኋላ ነው የመጣው? አዎ ከኢየሱስ በኋላ። ቢሆንም ግን ብዙ የዲን ዕውቀት ስለሌለኝ የሆነ የመስጊድ አድራሻ ልስጥህና እዛ ሄደህ ብትጠይቃቸው በበለጠ መልኩ ያስረዱሃል አለኝና እሱ በሰጠኝ አድራሻ መሰረት ሄድኩኝ። መስጊድ ውስጥ ገባሁ። የተቀመጡ ሰዎችን አገኘሁ። ከዚያም ጮክ ብዬ አረብ የሆነ ሰው አለ እንደዚህ አልኩኝ። ከዚያም የተወሰኑ ሰዎች ብድግ አሉና አዎ እኛ አረቦች ነን አሉ። ምን እንርዳህ አንተ ልጅ ሆይ አሉን። የሙሐመድ ታሪክ መስማት እፈልጋለሁ አልኳቸው። ሙሐመድ ማንን ማለትህ ነው አሉኝ። ከዒሳ በኋላ የመጣው ነቢይ አልኳቸው። قال ولم تريد؟ يقول أخبرتهم بالقصة فجلسوا معي يقصون علي قصة. ለምን ማወቅ ፈለግክ አሉኝ። የገጠመኝን ታሪክ ነገርኳቸው። ከዚያም ቁጭ ብለን የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ታሪክ ነገሩን።
በየቀኑም እነሱ ዘንድ እየመጣሁኝ ከነቢዩ ዓለይሂ ሰላቱ ወሰላም ታሪክ የሆነ ነገር እማራለሁ። ከዚያም ዒሳ ዓለይሂ ሰላም ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መምጣት ያበሰሩበት አንቀጽ በቁርአን እንዳለ ነገሩኝ። አንቀጹም እንዲህ ይነበባል። ወሙበሽራን ቢረሱሊን ያቲ ሚን የእስራኤል ልጆች ሆይ እኔ ከተውራት በፊቴ ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ስሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ። ከዚያም እባካችሁ አሳዩኝ አልኳቸው። ወደ እንግሊዝኛ የተተረጎመ መጽሐፍ አመጡልኝና አሳዩኝ። ከዚያም ከተከታዮቹ አንዱ መሆን እፈልጋለሁ አልኳቸው። ሸሃዳውን ማለት ብቻ ነው የሚጠበቅብህ አሉኝ። ከዚያም ሸሃዳውን አልኩ። ከአላህ ሌላ በእውነት ሊመለክ የሚገባ አምላክ እንደሌለና ሙሐመድም የአላህ መልእክተኛና ባሪያ መሆናቸውና የመርየም ልጅ ዒሳም የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ አልኩ። ከዚያም ደስ ብሎኝ በፍጥነት ወደ ቄሱ አባቴ ዘንድ ሄድኩኝ። فدخل على أبيه فقال يا أبي عرفت الحقيقة قال ماذا አባዬ ሆይ እውነቱን አወቅኩት አልኩት። ስለምን እውነት ነው የምታወራው አለን። አረቦቹ አሉ ነቢያቸውም ስሙ ሙሐመድ ይባላል፣ ከኢየሱስ ቀጥሎ የመጣ ነው፣ ሃይማኖቱም እውነት ነው አልኩት። ልጄ አበድክ እንዴ? እንዲህ አይነት ንግግር ካንተ ልስማ አለኝና በኃይለኛው መታኝ። ለመጀመሪያ ጊዜ በሕይወቴ አባቴ እጁን ሲያሳርፍብኝ። ከዚያም ወደ መስጊድ እንዳልሄድና ከሙስሊሞች ጋር እንዳልገናኝ ክፍሌ ውስጥ አስገብቶ ቆለፈብኝ። ለበርካታ ቀናትም በእንዲሁ ሁኔታ ላይ ቆየሁኝ። ለብዙ ቀናት ከትምህርት ቤት በመቅረቴ የትምህርት ቤቱ አስተዳደር ማጠየቅ እንዳይጀምር አባቴ በመስጋቱ ወደ ሌላ አገር እንዲሄድ ወሰነ። ወደ ታንዛኒያም እላከኝ። አያቴም ቄስ ነበርና እዛ አገረ ታንዛኒያ በቅስናው ያገለግላል። አባቴም እንደ አያቴ ጠንካራ ቄስ እንደሆን ከመፈለግም ነው ወደዚህ አገር የላከኝ። ሰዎችን ወደ ክርስትና እንድሰብክ ይፈልጋል። እሱ አላወቀውም እንጂ ከሰበኩም ወደ ጥመት ነው የሚሆነው። ሀገረ ታንዛኒያ ሁለቱም አያቶች አሉ። ከዚያም ታንዛኒያ እንደደረስኩኝ አረቦችንና ሙስሊሞችን ማፈላለግ ጀመርኩ። አንድ መስጊድም አገኘሁ። ከሙስሊሞቹም መሃል ተቀላቀልኩና ትምህርት መቅሰም ጀመርኩ። አስቡት እንግዲህ የልጁ ዕድሜ 10 ሆኖ እንዲህ አይነት ብስለት ያለው ልጅ ሲሆን አያቴ ስለ ጉዳዩ አወቀ። ከዚያም አባቴ እንደገረፈኝ አያቴም ይገርፈኝ ጀመር። ያሰቃየኝም ያስርበኝም ነበር። ነገር ግን ታገስኩኝ። አንዳንድ ጊዜ ልጆች ስለሆነ ነገር ሲከለከሉ ይበልጥ ፍላጎቱ ይጨምርባቸዋል። እንደሚባለውም አልመምኑዕ መርጉብ፣ የተከለከለ ነገር ተፈላጊ ነው። አላህም ስብሓንሁ ወተዓላ ቅናቻን በአንድ ሰው ቀልብ ውስጥ ካስቀመጠ ጥንካሬን ይሰጠዋል። ስንት ልጆች አሉ ብዙ ታሪክ ያላቸው። ነቢያችንም ዓለይሂ ሰላቱ ወሰላም የሆነ ንጉሥ በአንድ ልጅ ላይ በሞት እንዲቀጣ የነገሩን ታሪክም እኮ አለ። ከዚያም ልጁ ታሪኩን ሲቀጥል አያቴ በጣም ደበደበኝ፣ አሰቃየኝ። ቢሆንም ግን ጽናትን ጨምረልኝ። ከቤት አመልጥና ወደ መስጊድ ሄጄ የዲኑን ትምህርት እቀስማለሁ። ከዚያም ወደ ቤት ስመለስ አያቴ ይጠብቀኝና ይመታኛል። የሆነ ጊዜ ግን እኔን ለመግደል እያሰበ እንደሆነ ደረስኩበት። በቤተሰቦቼ ውርደትን ላስከትል እችላለሁ ብሎ በማሰቡ ሊገለኝ አሰበ። እኔም ቶሎ ነቃሁኝና አመለጥኩኝ። አያቴ ሊገለኝ እንዳሰበ ሳውቅ ሸሸሁኝ። የሆኑ ሙስሊሞችን አገኘሁ። ከዛም ከነሱ ጋር ሆኜ ወደ ሌላ አገር ሄድኩኝ። ከዚያም ዕድሜ 11 ሲሆን በደቡብ አፍሪካ ኤርፖርት አካባቢ አንድ አረብ አየኝ። አለባበሴ እንደ አረብ ነው፣ ነገር ግን መልኬ የምዕራባውያን መልክ ነው። በጣም እየተገረመ አየኝ። ከዚያም ጠጋ አለና ሰላምታ አቀረበልኝ። መለስኩለት። ኢስላማዊውን ሰላምታ ስመልስለት በጣም ደስ አለው። ከዚያም አጠገቤ የነበረው ሙስሊም ወንድሜ እንዴት እንደ ሰለምኩ ጠይቀው አለው። እሱም ሱብሓነላህ ወላጆቹ ሙስሊሞች አይደሉም እንዴ አለ እየተገረመ። አይደሉም፣ ሌላም አገር ነው ያሉት። ልጁ ወደ እስልምና ተመልሶ ነው፣ ከኛ ጋርም ለመምጣት ተገዶ ነው አለው። ከዚያም አረቡ ጠጋልና ስለ ታሪኬ እንድነግረው ጠየቀኝ። እሺ፣ ነገር ግን በመጀመሪያ ከየት አገር እንደሆንክ ንገረኝ አልኩት። ከመካ መሆኑን ነገረኝ። ከዚያም እንባዬ ቀደመኝ፣ እቅፍ አደረግኩት። እውነትም ከመካ ነህ አልኩት።
አዎ አለኝ። እባክህ መካ እንዴት ናት አልኩት። ካዕባስ ምን ትመስላለች? በመካ ያለው ሁኔታ ንገረኝ አልኩት። ለምን እንደምጠይቀው ጠየቀኝ። ስለ መካ ብዙ አንብቤያለሁ፣ ብዙ ሰምቻለሁ። የነቢያችን ሙሐመድም ዓለይሂ ሰላቱ ወሰላም ሀገር ነች። አስቡት እንግዲህ ይህ ወጣት በለጋ ዕድሜው እውነትን አገኘ፣ ሙጥኝም አለበት። በሳቢያውም ተሰቃየ። ሊገሉትም አሰቡ፣ ለመሸሽም ተገደደ። ስንትና ስንት ነገር አሳልፏል። ስንት ልጆች አሉ ገና በለጋ ዕድሜያቸው አላህ ስብሓንሁ ወተዓላ ሂዳያን በልባቸው ውስጥ ያሰረጸው። ስንትና ስንትም አሉ በዕድሜያቸው በልጽገው ብዙ ዕውቀት አካብተው፣ ነገር ግን አላህ ስብሓንሁ ወተዓላ ልባቸውን የደፈነባቸው። ስንትና ስንት ልጆች አሉ እውነትን በመፈለጋቸው የሚያገኙት። ስንትና ስንት አዋቂዎችም አሉ ዶክትሬቶች ያሏቸው ዕውቀትን ያካበቱ፣ ነገር ግን የተሞኙ፣ ለእውነት ጀርባቸውን የሰጡ። ልጁ ታሪኩን ይቀጥላል። ከዚያም አረቡ ሰውዬ ታሪኬን ሲሰማ በጣም ቀልቡ ተነካ። እንዴት በዚህ ዕድሜ ይህ ሁሉ ገጠመኝ ብሎ ተገረመ። እውነቱን ተፍጨርጭሬ በማግኘቴ ተደነቀ። ቢሆንም ግን ይህ የአላህ ሂዳያ ነው። የዚህ ሁሉ ሰበብ ደግሞ ይህች አንቀጽ ናት። የእስራኤል ልጆች ሆይ እኔ ከተውራት በፊቴ ያለውን የማረጋግጥና ከኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ስሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ። አዎን ዒሳ ዓለይሂ ሰላም ወይም ኢየሱስ ስለ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መምጣት አብስረዋል። በአንዳንድ መጽሐፎቻቸው እስከ አሁን ድረስ አለ። መዛባቱ ቢኖርም ነገር ግን አንዳንድ አመላካች አንቀጾች አሁንም ድረስ አሉ። ይህም ነቢዩ ዒሳ ዓለይሂ ሰላምና ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ሙስሊም ወንድማማቾች መሆናቸውን ትልቅ ማስረጃ ነው። ነቢያት ሁሉ ወንድማማቾች ናቸው። ሁላቸው አንዳቸው በአንዳቸው ያበስራል፣ አንዳቸው በአንዳቸው ያምናል። እኛ የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ኡመት ደግሞ በሁሉም ነቢያት እናምናለን። ከመልእክተኞቹ በአንድም መካከል አንለይም። እኛ ለእርሱ ታዛዦች ነን።